ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከት። ማንቸስተር ሲቲ ትናንትና ባለቀ ደቂቃ ባስቆጠረው ግብ አማካኝነት ማሸነፍ ችሏል። በኤንዞ ማሬስካ ስር እንግዲህ የመጀመሪያ ፕሪሚየር ሊግ ድላቸውን በመጀመሪያ ሳምንት ማግኘት ችሏል። ይህንን ጉዳይ እንመልከት። የሼርኪም የጨዋታ ተጽዕኖ የታየበት ነበር ማለት ይቻላል። እናንሳይን ጉዳይ የጨዋታውን መልክ ፍጹም የለወጠው ራያን ሼርኪ ነው። 63ኛው ደቂቃ ላይ ተቀይሮ ከገባ በኋላ እንግዲህ ኤንዞ ማሬስካ የአሰልጣኝነት ዘመን የመጀመሪያ ጨዋታ ስለነበር ምን አይነት ላይናፕ ይጠቀማል፣ ከጓርዲዮላ ጋር የሚኖረው ተመሳስሎችና ልዩነት ምን ይሆናል የሚለው ጉዳይ ጓርዲዮላ ባለው የማሰልጠን የታሪክ መጠን እና በማሬስካ በሚጠይቀው በሚጠብቀው የስራ ክብደት ምክንያት ሁሉም ነገር የበለጠ በጥንቃቄ የሚታይበት ነው እና አንዳንዶቹ ምርጫዎቹ በጣም ኢንትረስቲንግ ምርጫዎች ናቸው። ከ10 አውትፊልድ ተጫዋቾች 5ቱ የመሀል ተከላካዮች ናቸው። 4ቱ ተከላካዮች ግቫርዲዮል በግራ መስመር ተከላካይነት፣ ሉዊስ በቀኝ መስመር ተከላካይነት፣ ኩዣኖቭና ሩበን ዲያስ 2ቱ የመሀል ተከላካዮች እና ማንም ሰው ባልጠበቀው ሁኔታ ማርክ ጌሂን አማካይ የሮድሪ ሚና ከኤሌት አንደርሰን ጋር አብሮ የጀመረው ተጫዋች ሆኖ ነው በመጀመሪያ አሰላለፍ ላይ ያየ ነው። አሁን የተጫዋቾቹ ምርጫም የተጫዋቾቹ የተጫወቱበት ቦታም ማንቸስተር ሲቲ በመጀመሪያ አጋማሽ በተለይ የማጥቃት ሀሳብ ያጠረው ያነሰው ቡድን እንዲሆን አድርጎታል። በእኔ ግምት ያው ቦርንመዝ የፍልስፍና ለውጥ አላደረገም። ተመሳሳይ አስተሳሰብ ያላቸው አሰልጣኝ ናቸው ማርኮ ሮዘም ከአንዶኒ ኢራዮላ ጋር። ስለዚህ የመልሶ ማጥቃት በጣም ቨርቲካል ኃይለኛ የሽግግር ቡድን እንደሚሆን መገመት ይቻል ነበር። የኮንቲኒቲ አሰልጣኝም ነው የቀጠረው። ከኢራዮላ የተለየ ሀሳብ የተለየ አይነት የጨዋታ አስተሳሰብ ያላቸው አሰልጣኝ ፖዚሽናል አሰልጣኝ ወይ የሎ ብሎክ አሰልጣኝ አይደለም ያመጣው። ተመሳሳይ እንዲሆን እንጠብቃለን ወይም ተቀራራቢ እንዲሆን እንጠብቃለን በጓርዲዮላና በኤንዞ ማሬስካ መካከል ያለው አጫወት። ምክንያቱም በአሰልጣኝነት ትልቁ ኢንስፓየር ያደረገው አሰልጣኝ ገና ተጫዋች በነበረበት ጊዜ እሱ የሴቪያ ተጫዋች ሆኖ ይመስለኛል ወይም የማላጋ ተጫዋች ከባርሳ ጋር ሲጫወት አይቶ ይሄማ ተመሳሳይ ስፖርት አይደለም ብሎ ፔፕን እንዲያጠና አድርጎታል። በኋላም የእሱ ምክትል ሆኖ ሰርቷል። የሲቲ አካዳሚ ሰው ነበር። ስለዚህ የሲቲ ጠቅላላ የጨዋታ ፍልስፍና ውስጥ የነበረ ሰው ነው። ግን የራሱ አስተሳሰቦች አሉት፣ የራሱ ሰው ነው። ስለዚህ አንዳንድ ለውጦች አድርጓል ትላንት። አንዳንዶቹ አስገዳጅ በመሆናቸው ምክንያት ሮድሪ ለቋል፣ ቤርናርዶ ሲልቫ ለቋል። ባሉት 2 አማካዮች ላይ እምነት ያለው አይመስልም። ያሉት 2 አማካዮች ወደ ኒውካስል ይዘዋወራል ተብሎ የሚጠበቀው ኒኮ ጎንዛሌዝ እና ማቴዮ ኮቫቺች ናቸው። በእነዚህ ተጫዋቾች ላይ በቂ እምነት ባይኖረው ነው ማርክ ጌሂን አማካይ አድርጎ የተጠቀመው። በእርግጥ እሱ ክሪስታል ፓላስ ውስጥ ከነበረበት ጊዜ ጀምሮ የአማካይነት ባህሪ ያለው ተከላካይ እንደሆነ ሁልጊዜ ገነዘብ ነበር ብሏል። ከሩቅ ሆኜ ሳየው እዛ ቦታ ላይ ለመጫወት የሚያስችል ቴክኒካዊ ባህሪ ያለው ተጫዋች ነው የሚል አስተያየት ሰጥቷል። ነገር ግን መገመት እንደምትችሉ ከ10 አውትፊልድ ተጫዋቾች 5ቱ እንግዲህ ኒኮ ኦራይሊን ሳልቆጥር ነው። ምክንያቱም ኒኮ ኦራይሊ 10 ቁጥር ሆኖ ነው ጨዋታውን የጀመረው። እሱን ባለፈው የውድድር ዘመን በአብዛኛው በፉል ባክነት ነው የተጠቀሙበት። ኦሪጂናል ቦታው ፉል ባክነት አይደለም። ፉል ባክም ሆኖ ሲጫወት ለየት ያሉ ቦታዎችን የሚይዝ ዩኒክ ተጫዋች በመሆኑ ምክንያት ዩኒኮርን ነው የሚሉት እነሱ። ልክ እንደዚህ አይነት ተጫዋች በመሆኑ ምክንያት ተከላካይ ብዬ አልፈርጀው። ግን ባለፈው የውድድር ዘመን ብዙ ጊዜ የተጫወተበትን ቦታ ካየን ግራ ፉል ባክ ነው። 6ቱ እነዚህ ናቸው። እንደዚህ ከሆነ የሲቲ ኳስ ቁጥጥር ሞኖፖሊ አይደለም ጥያቄ ውስጥ ያለው የሜዳ ስፍራ መቆጣጠሩ፣ እነሱ ቴሪቶሪ የሚሉትን ቦታ ዞኖች መቆጣጠሩ ምናምንም አይደለም ችግሩ። ማጥቃቱ ተገማች መሆኑ ችግሩ። የሳይድዌይ ፓሰርስ መሆናቸው ነው ችግሩ። አሁን ጌሂ ምንም ችግር አልፈጠረም። ምክንያቱም ታክሎች ይወርዳል፣ ኳስ ይቀማል፣ የቦታ ግንዛቤው ጥሩ ነው። 95% የኳስ ቅብብል ስኬት ነበር። ግን ሮድሪን አይደለም። ምክንያቱም
ሮድሪ የቡድኑ የማጥቃት ብሬንም፣ ስለዚህ የሲቲን አጫወት ተገማች አያደርገው። ምክንያቱም 95% የፓስ ትክክለኝነት አለች ማለት ሴፍ ነው ማለት ነው። ትጫወት ሪስክ በቂ ሪስክ አትወስጂም፣ ስለዚህ አይበላሽ እንኳን። ግን የመሀል ተከላካይ እዛ ቦታ ላይ ከተጠቀምሽ እንደዛ ነው የሚሆነው፣ ምንም ጥያቄ የለውም። እና የመጀመሪያ አጋማሽ በተለይ በጣም አሳሳቢ አጀማመር ነው የነበረው ለሲቲ። ሃላንድ ተነጥሎ ይታይ ነበር። ኳስ ቶሎ ወደፊት አይመጣም። እሱ ደግሞ በቶሎ ኳስ የሚፈልግ ኤርሊ ቦል የሚፈልግ ተጫዋች ነበር። በግራ በኩል ሴሜኞን የቀኝ ላይ የሚሻለው ይመስለኛል። በግራ በኩል ነው ግን ጨዋታውን የጀመረው። 4 ሴንተር ባኮች ናቸው የነበሩት። ስለዚህ ችግር ነበረበት ቡድኑ እና ወደ ጨዋታው በተለይ መጀመሪያውን አጋማሽ ስታይ ወደ ጨዋታው የሚመለሱ አይመስልም ነበር። የመጀመሪያውን አጋማሽ ሁኔታ ብቻ ስታይ 1-0 ነው የተመሩት። ከዛ ረፍት ከመውጣታቸው በፊት ሌላ በጣም አስደናቂ ሙከራ ጨዋታው ካለቀ በኋላ በተለይ ለተገኘው ድል በጣም አስፈላጊ የሆነ ኳስ ጂያንሉጂ ዶናሩማ ነው። 2-0 ቢሆን የበለጠ አልፕስን መውጣት ሊሆንባቸው ይችል ነበር። ስለዚህ ያለ ሮድሪ፣ ኤሊየት አንደርሰንና አዩብ ቡዋዲ ሁለቱ ብዙ ጨዋታዎች ላይ አብረው ሲጣመሩ ልናያቸው እንችላለን። የአዩብ ቡዋዲ ዝውውር ከዛ ጨዋታ በኋላ ሊጠናቀቅ ተቃርቧል ስለተባለ ቦርንመዝ በጣም ሶሊድ ነው። የማንቸስተር ሲቲን ድክመቶች ያጠቃ ነበር፣ ስፒድ ነበረው። ስለዚህ የሲቲን ሃይ ላይን በተደጋጋሚ ያጠቃ። የመጀመሪያው ጎል ሲቆጠር ማርኮስ ታቫኜ ያስቆጠረው ጎል በኤቫን ኒልሰን አሲስት የተደረገ ነው። ወደ ራሳቸው የሜዳ ክፍል በስትራክቸር በቅርጽ በሼፕ ሲከላከሉ ቆይተው የማንቸስተር ሲቲን ትራንዚሽን የመከላከል ኢንኤፊሽንሲ በተለይ በዛ የአርሰናል ጨዋታ ላይ እንዳየነው አይነት ማለት ነው። ብዙ ዱዌሎች ይሸነፉ ነበር። ኳስ ለያዘው ተጫዋች ጊዜና ቦታ ይሰጣሉ። በቂ ፕሬሸር የለም። ያ ተጫዋች የማሰቢያ አማራጭ የመፈለጊያ ያንን አማራጭ ኤግዚኪዩት የማድረጊያ ወደሚፈልገው ተጫዋች ኳሱን የመስደድ 3ቱም ጎሎች ላይ የአርሰናል ተጫዋቾች በክፍት ጨዋታ ነው 3ቱም ጎሎች ያስቆጠሩት። ሁሉም የአርሰናል ተጫዋቾች ፕሬሸር አልነበረባቸው። ትላንትና ጎሉም ሲቆጠር ተመሳሳይ ገና ከምንጩ ጀምሮ ጎሉ እስኪቆጠር ድረስ በቂ ፕሬሸር አልነበረም። ይሄ እንግዲህ የተሟላ ፊትነስ ላይ ባለመሆን 19 ተጫዋቾች ነበሩት የዓለም ዋንጫ ላይ የተሳተፉ የለቀቁትን ተጫዋቾች ጨምሮ ከዛ ደግሞ ገና ዝውውሩ ላይ አልጨረሰም። እንደምታውቂው በጣም ትልቅ የኮንስትራክሽን ሳይት ነው የሚመስለው ሲቲ። የሚለቁት ተጫዋቾች ብዙ ናቸው። በተቀረው 1 ሳምንት ተጫዋቾች መጨመራቸው አይቀርም። በተለይ ደግሞ ኒኮ ጎንዛሌዝ የሚለቅ ከሆነ አንድ አማካይ ብቻ ማምጣት የሚበቃቸው አይመስለኝም። አዩብ ቡዋዲን ማምጣት ብቻ የሚበቃቸው አይመስልም። ትላንትና አሰልጣኙ ምናልባት ላይናፑ ፖለቲካል ሊሆን ይችላል ለነ ፌረን ሶሪያኖ፣ ለኻልዱን አልሙባረክ እና ለኡጎቫያ ነው አንድ ላይ ሆኖ ጨዋታውን ሲያዩ ለነበሩት ሰዎች አማካይ ፈልጋለሁ ሌላም የሚል መልእክት ያለ አሁን የመሀል ተከላካይ እንደተጠቀም ተገድጃለሁ የሚል መልእክት እንደ ማስተላለፍ የሚመስል የአማካይ ክፍል ምርጫ ነበረው። ጌሂ ዘላቂ መፍትሄ አይመስለኝም። ጎል እንዳስቆጠረ አቃለሁ፣ ያቻነቱን ጎል እንዳስቆጠረ አቃለሁ። ሁለተኛው አጋማሽ እንደተጀመረም በጭንቅላቱ ጎል ለማስቆጠር የሚችልበት እድል ነበረው። 0.77 ነው ያ እድል በኤክስጂ ሲመነዘር፣ ትልቅ የጎል እድል እና ያቻነቱን ጎል አስቆጥሯል። ግን ሁለቱም ጎሎች ስለተጫወተበት ቦታ የሚናገሩት ነገር የለም። ሁለቱም እድሎች የተገኙት ከቆሙ ኳሶች ናቸው። ስለዚህ የመሀል ተከላካይም ሆነ 6 ቁጥር ሆነ ወደ ተጋጣሚ ቡድን ሳጥን መሄዱ አይቀርም። ሲቲ የማዕዘን ምትና የቅጣት ምት በሚያገኝበት ጊዜ ስለ ፖዚሽኑ የሚናገረው ነገር የለም። በዛ ቦታ ጥሩ ስለመጫወቱ ጎሎቹ መጥቀስ አይቻልም። ጎሎቹ በክፍት ጨዋታ የተገኙ ጎሎች ማለት የሱ ጎል ያገኘው እድል በክፍት ጨዋታ የተገኘ የጎል እድል አልነበር እና እንዲህ አይነት በጣም ደካማ ድክመት በመጀመሪያ አጋማሽ በተለይ ድክመት የነበረበት በተለይ ራያን ሼርኪ ከተቀየረ እስኪገባ ድረስ ድክመት የነበረበት ነው እና ጌሂ እንዳልኩት እንደ አማካይ ተከላካይ እዛ ቦታ ላይ እንደሚጫወት ዲፌንሲቭ ተጫዋች ስህተት አልሰራም። ግን በሮድሪ እዛ ቦታ ላይ በሚጫወትበት ጊዜ ወይም ጠለቅ ብሎ ቤርናርዶ ሲልቫ እዛ ቦታ ላይ በሚሰለፍበት ጊዜ ሌላው ይቅር ኒኮ ጎንዛሌዝ ወይ ማቴዮ ኮቫቺች እዛ ቦታ ላይ ቢሰለፉ ከክሬቲቪቲ አንጻር ነው ያነሳው ያለው ከመፍጠር አንጻር የመጨረሻው 30 ሜትር ላይ የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ የማጥቃት ትርጉም ያላቸው ፓሶችን በማቀበል ግን ያንን ማድረግ አይችልም የመሀል ተከላካይ። ስለዚህ የመከላከል ኃላፊነቱን በሚገባ ይወጣል። 2 ክሊራንሶች ነበሩት፣ ብዙ ታክሎች ነበሩት እንደዚህ እና ሴፍ ነበር ከኳስ ቁጥጥር ግን ትልቁ ችግር የሲቲ ማጥቃት ተገማች መሆኑ ልክ እንደ ቦርንመዝ አይነት በጣም ኦርጋናይዝድ ለሆነ ቡድን ምንም አያስቸግር ነው የነበረው። እንግዲህ ጥሩ ሲዝኑን የጨረሰ ቡድን ነው። ኢራዮላ ከመልቀቃቸው በፊት የመጨረሻዎቹን 18 ጨዋታዎች አልተሸነፈም። 10ን አሸንፏል፣ 8ን አቻ ወጥቷል። ከመጨረሻዎቹ 6 ጨዋታዎች 5ቱን አሸንፎ አንደኛውን ከራሱ ከሲቲ ጋር አቻ ወጥቶ ነው ሲዝኑን ያጠናቀቀው።
ከዛ በኋላ ከሌሎች አመታት አንጻር ከፍ ያለ የተጫዋች ተርኖቨርም የለበትም። ብዙ የለቀቁ ትልልቅ ተጫዋቾች የሉትም ቦርንመዝ እንደምታዩት። የበለጠ የተረጋጋ ቡድን የነበረው እና እንዲያውም እንደ ራያን አይነቱ ተጫዋች ያለፈው የውድድር ዘመን ሁለተኛው የውድድር ዘመን አጋማሽ በጣም አስደናቂ የነበረውና ባለፈው ሊቨርፑል ይፈልገዋል የሚል ጭምጭምቻ በተሰማበት ጊዜ 130 ይፈልጋሉ ለዚህ ተጫዋች ሲባል የነበረው አይነት ተጫዋች ጥሩ አለመጫወቱ ሰብዱድ መሆኑ እንጂ ከዛ በላይ ዳሜጅ በመጀመሪያ አጋማሽ መፍጠር ይችሉ ነበር። በመጠኑ ምን አይነት መፍትሄ ይመስላል? ማሬስካ የመጨረሻ የሲዝን የሲቲ የምክትል አሰልጣኝነት የውድድር ዘመኑ ቻምፒየንስ ሊግ ያሸነፉበት ትሬብል የሰሩበት የውድድር ዘመን ነው። የውድድር ዘመን ላይ ከሮድሪ አጠገብ ጆን ስቶንስ የተጫወተበት በዛ ቅይጥ ሚና የተጫወተበት ያለ ኳስ ቡድኑ ሲከላከል የ4-4-2 ቅርጽ ነበረው። ስለዚህ ሁለተኛው ሴንተር ባክ ይሆናል። ቡድኑ ኳስ ቢልድ በሚያደርግበት ጊዜ በተለይ በማጥቃት ፌዝ ጊዜ 3-4-2-1 ይመስላል፣ 3-2-2-3 ይመስላል፣ 3-2-3-2 ይመስላል። የተለያየ ኢተሬሽን ያለው ግን ዞሮ ዞሮ ሁለት ፒቮቶች ይጠቀም ነበር። ከሁለቱ ፒቮቶች አንደኛው ሆኖ ነበር ይጫወት የነበረው። ግን የበለጠ ቴክኒካል ተጫዋች ነው እና የተጫዋቹ ችግር አይደለም። እንዳልኩት 8 ዱዌሎች አሸንፏል፣ 6 በመሬት 2 በአየር ላይ 4 ጊዜ ኳስ ቀምቷል፣ 3 ታክሎች ወርዷል፣ 73 አክሽኖች ላይ ተሳትፏል፣ 59 ፓሶች አቀብሏል፣ 95% አኩሬሲ ነበረው፣ የአቻነት ጎል አስቆጥሯል። 10 ደቂቃ ያነሰ ጊዜ በቀረው ጊዜ በጣም ቁልፍ ጎል ነው ያስቆጠረው። ነገር ግን የዛ ቦታ ተጫዋች አይደለም። ችግሩ እሱ ብቻ አይደለም፣ ግን እዛ ቦታ ላይ ምን ያህል አማካዮች እንደሚፈልግ የሚያሳይ ነው። ኢንስፓይሬሽኑ ግን ከዛ ሲዝን የመጣ ይመስላል፣ ከጆን ስቶንስ የመጣ ይመስላል። ምክንያቱም ሳምንቱ ሙሉ ስለማመድ ቆይቻለሁ በዛ ሚና ና ገርሞኝ ነበር እዛ ቦታ ላይ ተጫወት ሲለኝ የሚል አስተያየት ሰጥቷል። በኋላ ጨዋታውን የቀየረው እድሎች አግኝተው ነበር። በተለይ ሃላንድ አንዳንድ እድሎች አግኝተው ነበር። ሃላንድ እንደምታውቂው ደግሞ የመክፈጫ ጨዋታ ላይ ጎል የማስቆጠር ታሪክ አለ። አሁን ትላንትና በአዲስ የጸጉር አቆራረጥ የመጣው የሚታወቅበትን ፌመስ ብሎንድ ሎክ ቆርጦ ነው የመጣው። ዩቲዩብ ላይ በጣም ብዙ ትኩረት የሳበ ነበር። ጸጉሩን ከተቆረጠ በኋላ ለጓርዲዮላ፣ ለዝላታን፣ ለጃክ ግሪሊሽ ለወዳጆቹ በቪዲዮ እያሳያቸው ሲያስገርም ልክ እንደዚህ የጸጉር ቁርጥ ከፍ ያለ ግምት ሲያገኝ ከ25 ከ26 ዓመት በኋላ ለመጀመሪያ። ምክንያቱም ዴቪድ ቤካም ከሌስተር ሲቲ ጨዋታ በፊት ዶክሜንተሪው ላይ ይታያል። ጸጉሩን እንዳለ ሼቭ አደረገውና ፈርጉሰን ደስተኛ አልነበሩም። በዛ ስታር ለመሆን እየሞከርክ ነው እንደዚህ። ያው በኋላ ቤካም የሚታወቀው እንዲሁም ከሌላ አስገራሚ የጸጉር አቆራረጡ አቴንስ ላይ ከግሪክ ጋር ከመጫወታቸው በፊት ደግሞ የመሀለኛውን ብቻ አስቀርቶ የተቀረው የተላጨበት ጊዜ ነው እና አንዳንድ ሰዎች ኃይሉ ከጸጉሩ ጋር እንዳይሄድ ሚል ሹፈት ዝላሳብ ስላለው የዓለም ዋንጫ ላይ እንዳትቆረጥ። ምክንያቱም ኤጀንታቸው የጋራ ኤጀንታቸው ነው ሚኖ ራዮላ። አሁን ሚኖ ራዮላን የተካቸው ራፋኤላ ፒሜንቶ የምትባለው እንስት ኃይለኛ ኤጀንት ነች። እንዲያውም ያየኋት መሰለኝ ቪዲዮ ላይ እና የጋራ ኤጀንት ስላላቸው እና ሚኖ ራዮላ ደግሞ እንደዚህ አይነት ልማድ ነበረው። ፖግባን፣ ሉካኩም የሱ ደንበኛ ስለነበር ዝላታንን፣ ሃላንድ እንደዚህ አንድ ፋሚሊ የማድረግ ነገር ነበረው እና ጓደኞች ሆነዋል። አትቆረጥ ብሎት ነበር ጸጉሩ። ያው ከሱ ጋር ይገናኛል ያልኩ አይደለም፣ ግን ለመጀመሪያ ጊዜ ወደ እንግሊዝ ከመጣበት ጊዜ ደግሞ በፕሪሚየር ሊግ የመክፈቻ ጨዋታ ጎል ሳያስቆጥር ወጥቷል። ትላንትና እድሎች የተወሰኑ እድሎች ነበሩት፣ ግን በመጀመሪያ አጋማሽ በተለይ በጣም አይሶሌትድ ነበር። ግን በጎ ነገር 1-0 ብቻ ሆኖ መቆየቱ ይመስለኛል። ጀስቲን ክላይቨርት የሞከረውን ሙከራ ዶናሩማ ማዳኑ በጣም አስፈላጊ ነበር። ከዛ ሼርኪ ገባ። አሁን ሼርኪ ባለመሰለፉ ደስተኛ አልነበረም። ለምን እንዳልተሰለፈ ግልጽ ነው። የፈረንሳይ ብሔራዊ ቡድን ተጫዋቹ ብዙ ጨዋታዎች ላይ ባይሰለፍም እንዲያውም በአንደኛው ጨዋታ ላይ ከስፔን ጋር በነበረው ጨዋታ ከጨዋታው ካለቀ በኋላ ዴሾ ሊጨብጠው ሲል ችላ ብሎ ሄዷል። ብዙ ባለመጫወቱ ደስተኛ አልነበረም። ችግሩ እዛ ቦታ ላይ የሚጫወተው ማይክል ኦሊሴም በጣም ትልቅ ተጫዋች መሆኑ ነው። ፉክክሩ በኦሊሴና በሼርኪ መካከል ስለነበር ግን ሼርኪ የበለጠ መሰለፍ ይገባኝ ነበር ብሎ ያምናል። ብዙ አልተጫወተም ልል ነው፣ ግን በዛው የፈረንሳይ ብሔራዊ ቡድን ካምፕ ውስጥ ነበር። ስለዚህ ከዓለም ዋንጫ ዘግይተው ከመጡ ተጫዋቾች መካከል አንደኛው ተጫዋቹን ስለማያምነው አይመስለኝም። ሌሎች ተጫዋቾችም ላይ ሌሎች ቡድኖች ተመሳሳይ ፖሊሲ ይከተላሉ። ብዙ ይጫወቱ አይጫወቱ የዓለም ዋንጫ ተጫዋቾች ከሌሎች ተጫዋቾች ይልቅ ዘግይተው ነው ልምምድ የሚጀምሩት፣ ዘግይተው ነው ደቂቃ አንዳንዶቹ ቶሎ የሚጀምሩ አሉ፣ ግን ብዙዎቹ ተጫዋቾች ደቂቃ እየተመጠነላቸው ነው የሚጫወቱት እና ሼርኪን ባለፈው የኮሚኒቲ ሺልድ ጨዋታ ላይ እንዳደረገ ሁሉ ትላንትናም፣ ምክንያቱም ስለ ሲዝን ነው የምታስቢው፣ ስለ ሲዝን ጅማሬ ብቻ አይደለም የምታስቢው። ቅር ብሎት ግን እንደነበር አሰልጣኙ ጨዋታው ካለቀ በኋላ ተናግሯል። እንዲያውም ሜዳ ውስጥ ሲነጋገሩ ሁሉ እያየናቸው ነው። ከሱ ተቀይሮ መግባት በኋላ ያው ሼርኪ ሰቸ ዩኒክ ኳስ ተጫዋች
በጣም ክሬቲቭ ነው። በጣም 2-3 አጋጣሚዎች ነበሩ ምናልባት በፕሪሚየር ሊግ ብቸኛው አልበለው ግን በጣም ውስን ተጫዋቾች ናቸው የሱ አይነት በታይት ስፔስ እንደዛ የመጫወት ችሎታ ያላቸው ተጫዋቾች። ድንገት 3-4 ተጫዋቾች አልፈው የተደራጀውን የተጋጣሚ ቡድን የመከላከል አደረጃጀት አፍታቶ የጎል ዕድል መፍጠር የሚችለው ከጥቂቶቹ ተጫዋቾች ዩኒክ ተጫዋች። አምና ባለፈው የውድድር ዘመን መጨረሻ አይተነው ነበር። የሁለት እግር ተጫዋች ነው። የማዕዘን ምት እንኳን ሁለቴ ሲመታ አይተሽ እንደሆነ አንደኛውን በቀኝ እግሩ ከግራ የማዕዘን ምት መምቻ ቦታ፣ ሁለተኛውን በኋላ ጌሂ ጎል ያስቆጠረበትን ቦታ ነው በግራ እግሩ ነው የመጣው። አምቢፔዳል በቆመ ኳስ ላይ ግን ብቻ አይደለም፣ ኳስ በሚይዝበትም ጊዜ በፈለገው አቅጣጫ መሄድ ይችላል። የፈለገው የሁለት እግር ተጫዋች ስለሆነ በፈለገው ቦታ መሄድ ይችላል። አሁን የቀኝ እግር ተጫዋች ከሆነ ለቀኝ እግር ወደ ጎል ለመምታትም ይሁን ፓስ ለማድረግም ይሁን ቨርቲካል ሩጫ ለማድረግም ይሁን ምንም ለማድረግ የአንግል ማድላት አለበት። አንግል ባያዝም ይባላል። ሼርኪ የለበትም። ያን በፈለገው አቅጣጫ መሄድ ይችላል። አምቢዴክስትሪየስ ነው። በሙከራዎቹ መጠንም ኳስ ፓስ በሚያደርግበት መጠንም ኳስ በሚነካበት መጠንም ብታወዳድሪ 48-52% አካባቢ የሚካፈለው በደንበኛ ሁለት እግር ተጫዋች ነው። እሱ ብቻውን የተለየ ያደርገዋል። ከዛ ደግሞ ክሬቲቭ ነው። በጣም ቪዥኑ በጣም አስደናቂ ተጫዋች ነው እና 27 ደቂቃ ነው ሜዳ ውስጥ የቆየው 63ኛው ደቂቃ ድረስ ማለት 63 ተቀይሮ ስላልገባ 27 ደቂቃ ሜዳ ውስጥ በዛ 27 ደቂቃ ብቻ ከነበሩት 20 አውትፊልድ ተጫዋቾች የበለጠ የጎል ዕድል የፈጠረው እሱ ነው። ሁለት አይነት የተለያየ ባህሪ ያላቸው የመጨረሻ ኳሶች ያቀብሏል እና አሰልጣኙ በክፉ ሁኔታ ሲዝኑ እንዳይጀምር ያደረገው እርሱ ነው እና ችግሩ ኳስ መያዝ አልነበረም፣ ችግሩ የቦታ መቆጣጠር አልነበረም። ግን ኒኮ ኦራይሊ፣ ፊል ፎደን አሁን አንደኛው ችግር ፎደንና ሼርኪን አንድ ላይ ማጫወት ትችላለሽ ወይ ተመሳሳይ ባህሪ ያላቸው ተጫዋቾች ስለሆኑ አንደኛው የግድ መቀመጥ አለበት ነው የሚሉ ሰዎች ነበሩ። ግን አሁን ትልቁ ችግር ከሃላንድ ጀርባ ያሉትን ሶስቱንም ተጫዋቾች ብታይ ፎደን ይሻላል። ፎደን ይችላል ምርጥ በነበረበት ጊዜ በጠባብ ስፔሶች መጫወት እንደ ቦርንመዝ አይነት በጣም ኦርጋናይዝድ የሆነ የ4-2-3-1 ከኢራዮላም ትንሽ ጠለቅ ባለ ብሎክ ምናልባት ኢራዮላ ማሰልጣኝ ቢሆን በሲቲ ሜዳ ተመሳሳይ በሌሎች ጨዋታዎች የሚያደርገውን አይነት ሃይ ብሎክ ላይ ጠቀም ይችላል። ስለዚህ ባህሪያዊ ነው፣ የሚጠበቅ ነው። ስለዚህ ኮምፓክት ነው፣ በጣም ሰራተኞች ናቸው አማካዮቹ፣ ብዙ ሜዳ ከቨር ማድረግ ይችላሉ። ትልቁ ችግር የነበረው ያንን ኮምፓክት ብሎክ መክፈት የሚችል በመስመሮች መሀል ኳስ መቀበል የሚችል ኢማጂኔቲቭ የሆነ ተጫዋች አለማግኘታቸው። ማርክ ጌሂና ኤሌት አንደርሰን ናቸው ሁለቱ አማካዮች። የበለጠ ኤክስፐሪመንታል የሚመስል ያልተለመደ አይነት ነው። ኒኮ ኦራይሊ ደግሞ እኔ የረጅም ርቀት ሯጭ ነው የምለው፣ የሎንግ ዲስታንስ ራነር። ከፉል ባክ በሚነሳበት ጊዜ መቆጣጠር በጣም ያስቸግራል፣ ያልተለመዱ ቦታዎችን ይዞ ስለሆነ የሚጫወተው። ግን እንደ ሼርኪ ወይም እንደ ፎደን ወይ እንደ ብሮይነ ወይ እንደዚህ አይነት በጠባብ ቦታ የላቁ በሲቲ ማሊያ በቅርብ ዓመታት ያየናቸው ሁለቱ ሲልቫዎች ዳቪድ እና ቤርናርዶ ሲልቫ የሚያደርጉትን አይነት ነገር ማድረግ የሚችል ተጫዋች አይደለም። እዛ ቦታ ላይ መጫወት ለሚፈልግ ተጫዋች ሴሜኞም ቢሆን እዚሁ ቦርንመዝ ውስጥ ነው የነበረው። በሲቲ በጣም ጥሩ ፈራሚ ነው፣ በተለይ በሚያስቆጥራቸው ጎሎች። ግን ደግሞ በጠባብ ቦታ አንደኛ በግራ አይደል የተጫወተው ትላንትና፣ የዶኩ አይነት የድሪብሊንግ ችሎታ የለውም። አንድ አይነት አይደሉም ሁለቱ ተጫዋቾች። ስለዚህ ራሱ ስፔስ መፍጠር አይችልም። ስፔስ በሚኖርበት ጊዜ ነው የበለጠ አደገኛ የሚሆነው እና በጣም ተገማች ነው የነበረው። ሼርኪ ያንን ሁሉ ነገር ነው የሚለውጠው። የመፍጠርም ችግር አይደለም። በጠቅላላው ካየሹ ጨዋታው ሲያልቅ 2.36 መሰለኝ ኤክስጂያቸው የነበረው 36% ፖሴሽን ነበራቸው። የባላጋራ ቡድን ሳጥን ውስጥ አይ ቲንክ 37 ጊዜ ኳስ ነክተዋል። ስለዚህ እዛ አደገኛው ቦታ ላይ ይደርሳሉ። ግን ይሄኛው መጣ በጠባብ ስፔስ የሚጫወት ተጫዋች ነው። አሁን እዚህ ጋር ሃላንድ ጥሩ ባይጫወትም የቦርንመዝ ተከላካዮች ላይ የሚፈጥረው ጥርጣሬ አለ። ሼርኪ መጥቷል። ስለዚህ በጠባብ ቦታዎች ኳስ ይቀበላል። ኳስ ይዞ ድሪብል እያደረገ የሚሆን በፓስ ቨርቲካል ፓሶች ማቀበል ይችላል። ድሪብል ካደረገ በኋላ ቀጣዩ አክሽኑ ብዙ ጊዜ ጥሩ ነው። ሃላንድ አለ። ሃላንድ ሁለቱን ሴንተር ባኮች ወደ ራሳቸው ሳጥን ተጠግተው እንዲከላከሉ ስለሚያስገድዳቸው ከሁለቱ ሴንተር ባኮች አንዱ መውጣት አይችልም ወደ ሼርኪ። ያንን ስፔስ ብሎክ ለማድረግ አይሞክርም። አሁን ይሄን እንደዚህ አይነት ኮንፊውዥን ይፈጥራል። እንደ አይነት ተጫዋች ምን ላድርግ የሚል ሴንስ ኦፍ አንሰርቴንቲ ይፈጠራል፣ ግራ መጋባት ይፈጥራል። ምክንያቱም አይ ሼርኪን ልቆጣጠር ያንን የሚያገኘውን ፖኬት ልዝጋ ብሎ አንዱ ሴንተር ባክ ቢወጣ
ሃላንድ ነጻ ይሆናል ማለት ነው። ስለዚህ ግራ መጋባት ይፈጣል። አሁን ሃላንድ ብዙ ጊዜ ግራቪቴሽናል ነው ምናምን እንላለን። ራሱ ጥሩ ባይጫወት እንኳን በትልቅ ተጫዋችነቱ ምክንያት በጣም ትልቅ ተጫዋች ስለሆነ የተጋጣሚ ቡድን ትኩረት መውሰድ ይችላል። ይሄ ማለት ሸርኪ ተቀይሮ ይገባል። ስለዚህ በደንብ ኦፕሬት ትላንት ተቀይሮ ገብቶ እንዳደረገው ኦፕሬት ማድረግ ይችላል። በጣም ክሬቲቭ ተጫዋች ነው እና ለዮሽኮ ግቫርዲዮል የሰጠው ኳስ አንደኛ ምንድነው የጊዜ አጠባበቁ አስደናቂ ነው። አንደኛው የማዘመት ጎል ነው። አዎ በጣም ደካማ የማርኪንግ ችግር ነበር በቦርንመዝ በኩል እሱንም እረዳለሁ። ግን ሁለተኛው ጎል ግን ወርክ ኦፍ አርት ነው። በቃ በጣም አስደናቂ አሲስት ነበር የሰጠው። በተለይ ደግሞ መጀመሪያ አይታየውም፣ ብላይንድ ሳይድ ውስጥ ነው የነበረው፣ ማይታይ ቦታ ነው የነበረው ለተጫዋቹ እና ያቺን አንግል ለማግኘት እሱን የሚያይበትን ምንድነው የእይታ መስመር ለማግኘት ጭንቅላቱ ብዙ ነገር ፕሮሰስ እንደሚያደርግ ያሳይሻል። ቴክኒካዊ ችሎታ፣ ደመነፍሳዊ ተጫዋች፣ የኢንቱዊሽን ተጫዋች ብቻ አይደለም፣ በጣም ትልቅ የእግር ኳስ ብሬን ያለው ተጫዋች ነው። ከዛ ደግሞ ግቫርዲዮልን አንድ ተጫዋች ይመሳሰል ካላፊዮሪን ይመስላል። የመስመር ተከላካይም ሆኖ የመሀል ተከላካይም ሆኖ ሲጫወቱ ሁለቱም ተከላካዮች ያልተለመደ አይነት አሯሯጥና የአጥቂ አይነት አጨራረስ አላቸው። ለመሀል ተከላካይ የመስመር ተከላካይ ነው ለሚጫወት ተጫዋች የስፔስ አረዳዳቸውም አሁን ታስታውሽ እንደሆነ 2023-24 ውድድር ዘመን ላይ ሲቲ ሻምፒዮን ሲሆን ከአርሰናል ጋር በጣም ኃይለኛ ትንቅንቅ ነበራቸው። 91-89 ነጥብ ይዘው ነው የጨረሱት እና በዛ ሲዝን በሁለቱ የውድድር ዘመን አጋማሽ 6 ጎል አስቆጥሯል ግቫርዲዮል። የግራ ፉልባክ ሆኖ የተጫወተው እና ብዙዎቹ ጎሎች ልክ እንደ አይነት ትላንትና ያደረጋቸውን አይነት ሩጫዎች በማድረግ የተቆጠሩ ኦፍሳይድ ይመስል ነበር፣ ግን ወዲያው ኃይል ድጋሚ ምስሉን ስታይ ኦፍሳይድ እንዳልሆነ ያስታውቃል። እና ሁለተኛውን ጎል ባለቀ ሰዓት የተቆጠረ ጎል ነው። ሸርኪ ነው ትልቅ ልዩነት የፈጠረው ተጫዋች፣ በጣም ኢንትረስቲንግ ተጫዋች ነው እና ለእኔ ጨዋታ መጀመር አለበት። ሁልጊዜ ይገባኛል ለምን እንዳልጀመረ፣ ግን መጀመር አለበት። ከዛ ደግሞ ካለፈው የውድድር ዘመን መጀመሪያ ጀምሮ ትላንት አንድ የቆመ ኳስ አንድ የክፍት ኳስ አሲስት ነው የሰጠው። ካለፈው የውድድር ዘመን መጀመሪያ ጀምሮ 12 የክፍት እንቅስቃሴ አሲስቶች ሰጥቷል። በፕሪሚየር ሊግ በዚህ አንደኛ ነው። የኦፕን ፕሌይ አሲስቶችን ብቻ የምትቆጥሪ ከሆነ ምን ያህል የበለጠ ኢማጂኔቲቭ ተጫዋች የበለጠ ፈጣሪ ክሬቲቭ ተጫዋች እንደሆነ የሚያሳይ ነው። ለሃላንድ ሲዝን አስቸጋሪ ነበር። ብዙ ሙከራ አድርጓል። 5 ሙከራ ከሁሉም ተጫዋቾች በላይ ብዙ ሙከራ ያደረገው እሱ ነው። ግን ሼርኪ በጣም ትልቅ ልዩነት ፈጥሯል። ሩጫዎቹ፣ ብልህ ፓሶቹ፣ የጨዋታ ግንዛቤው ሁሉ በጣም አስደናቂ ነበር እና ከ5 ዓመት በኋላ አንድ ተጫዋች ተቀይሮ ከገባ በኋላ ለሲቲ 2 አሲስት ሰጥቷል። ኢልካይ ጉንዶዋን ዲሴምበር 2021 ላይ ከሊድስ ጋር በነበረ ጨዋታ ነበር ተቀይሮ 2 አሲስት የሰጠው። ስለዚህ በጣም ለእኔ በጣም ማናቀው ባይሆንም ግን ግሩም እኔ ነበረው። ከዛ ደግሞ ባለቀ ሰዓት ነው ጎሎቹ የተቆጠሩት። እስከ 84ኛው ደቂቃ ድረስ 1-0 ይመራ ነበር። የ2011-12 የፌመስ ጨዋታ አለ አይደል? አጉዌሮ ባለቀ ሰዓት ጎል ያስቆጠረበት ጨዋታ። ከዛ ጨዋታ በኋላ ለመጀመሪያ ጊዜ ነው ሲቲ እስከ 84ኛው ደቂቃ ድረስ እየተመራ ከዛ አገገሙ ሲያሸንፍ። ከዛ ታሪካዊ ጨዋታ ጋር የሚመሳሰል ነው። ሌላ በጎ ስታት በፕሪሚየር ሊግ 3 የተለያዩ አሰልጣኞች ከሲቲ ጋር የፕሪሚየር ሊግ ሻምፒዮን ሆነዋል። የመጀመሪያው ሮቤርቶ ማንቺኒ፣ ሁለተኛው ማኑኤል ፔሌግሪኒ፣ ሶስተኛው ጓርዲዮላ። እንደ አጋጣሚ ሆኖ ሶስቱም አሰልጣኞች የኤቲሃድ የመጀመሪያ ጨዋታቸውን 2-1 አሸንፈው ነው የጀመሩት። ማሬስካ አራተኛው አሰልጣኝ ሆኗል ማለት ነው። ስለዚህ ጥሩ ምልክት ሊሆን ይችላል። ስለዚህ እንደዚህ አይነት ችግሮች ነበሩበት። ቡድኑ በኔጌቲቭ ትራንዚሽኖች ላይ ይቸገር ነበር። ሁለተኛ ኳሶች ለማሸነፍ ይቸገር ነበር። በዲፓርትመንቶች መካከል ሰፊ ክፍት ቦታ ነበር። በማጥቃቱ ብቻ ሳይሆን በአንዳንድ የጨዋታ አጋጣሚዎችም እንደዚህ አይነት ድክመቶች ነበሩበት። ግን ማሸነፋቸው በጣም በጣም አስፈላጊ ነው። በቦርንመዝ በኩል ጥሩ ፐርፎርማንስ ስለነበር ጨዋታው 6 ደቂቃ እስኪቀረው ድረስ እየመሩ ስለነበር ብዙ ለመተቸት ያስቸግራል። ግን በሁለተኛው አጋማሽ በጣም ኔጌቲቭ ሆኖብኝ የበለጠ 1-0 ፕሮቴክት የማድረግ ሀሳብ ያለው ቡድን ይመስል ነበር። እንግዲህ ራዮላ ብዙ ሪስክ ይወስድ ነበር አሰልጣኝ ስለሆነ ከእሱ ጋር እያነጻጸሩት ከሆነ አላቅም። ግን ትላንትና የበለጠ ሴፍ መሆን በሁለተኛው አጋማሽ አይ ቲንክ አንድ ሙከራ ብቻ ነው ያደረጉት። ስለዚህ ብዙ በቂ ሪስክ እየወሰዱ አልነበረም በሁለተኛው አጋማሽ። ስለዚህ ጨዋታው ግን ለሲቲም ለአዲሱ አሰልጣኝ በድል መጀመራቸው በጣም አስፈላጊ ነበር። ከእንደዚህ አይነት ፐርፎርማንስ በኋላ በሽንፈት ቢጀምሩት ኖሮ መጀመሪያውኑ ማሬስካን በተመለከተ ብዙ ጥርጣሬ አለ። ግን ማሬስካን በተመለከተ ብቻ ሳይሆን ጓርዲዮላን የሚተካ ማንኛውም አሰልጣኝ ጥርጣሬ መሆኑ የሚጠበቅ ነው። ግን በድል መጀመራቸው አስፈላጊ ነበር። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት
የብዙዎችን ሕይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ፣ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።